በጎነት ለራስ ነው ለራስ ሲቆርሱና ሲጎርሱ ሌሎችንም ጦማዳሪ ወገኖች የማሰብ እሴት ከቅርብ ጊዜ ወዲህ በመንግስት ደረጃ በጎነት አጀንዳ ሆኖ መተግበርም ከጀመረ ውሎ አድሯል በተለይ በመዲናችን አዲስ አበባ በጥቂት ዓመታት በርካታ የበጎነት ስራዎች ሰርቷል ከዚህ ጋር በተያያዘ የልደቶን በጎነት መንደር በትልቁ ልናነሳው እንችላለን የቀድሞ ቆርቆሮ ሰፈር ነዋሪዎች ከ2015 ዓ.ም በፊት ከኑሮ ምሬት ጋር መታገሉ ግድ ሆኖባቸው ቆይቷል አሰቃቂ ነው የእውነት ነው ምነግር አንደኛ መብራት ሁለተኛ ውሃ አለው ሶስተኛ ምስጡ ዙሪያውን ብታዩ ምስጥ የበለው ነው እጅግ ለሰው ልጅ አይደለም እንስሳ መኖር በማይችልበት ልክ 18 ዓመትና 19 ዓመት ኖረናል አይቶ ጋራ ተዋኑ ስንት ነገር ነው ቻለው በእናትሽ የአካባቢስ መውጫ መግቢያ የለውም እንደምታዩ ሽንት ቤት እንዲህ ያለ ነው መውጫ መግባት ያታል በ2015 በፊት በሱቁቃ ይኖሩ የነበሩ የነዚህ ምስኪን ወገኖችን ባም በከተማ አስተዳደሩና በጎ ፍቃደኞች ታብሷል ምን ያህል ኖሩ እዚህ እኔ ቀኑንም ባላቀው ቆይተናል አራት ቤተሰብ በደንብ አስተናገድ ትችላለች ማለት ነው በጎነት መንደር የከተማ አስተዳደሩ የቃል ገቢርነት ማህተም ሆኗል በችግር ውስጥ የነበሩት ማህበረሰቦች እንባም ታብሷል ጩኸት ሰቁቃቸው ወደ ደስታና እልልታ ተቀይሯል የበጎ ፈቃድ አገልግሎቱ በተለያዩ ምክንያቶች ተቀዛቅዞ የቆየውን የኢትዮጵያንን የጋራ እሴት መደጋገፍን በማነቃቃት ከፍተኛ አስተዋጽኦ ያበረከተ ነው በዚህ የበጎ ፈቃድ አገልግሎት በርካታ ዜጎች ያዘመመ ጎጆአቸው ቀንቷል ተማሪዎች ለቀጣይ ትምህርት ተዘጋጅተውበታል ለአረንጓዴ አሻራ መርሃ ግብር መሳካት ትልቅ አበርክቶ በማድረግ ችግኝ ተከላና ሌሎችም በርካታ ተግባሮች ተከናውነውበታል በአዲስ አበባ ከተማ እየጎለበተ የመጣው የበጎ ፈቃደኝነት አገልግሎት አሁን ደግሞ ወደ ሀገራዊ እንቅስቃሴ አድጓል ኢትዮጵያን አብሮ በመብላት ብቻ ሳይሆን አብሮ በመስራት በጎና መልካም በማድረግ አዛውንቶችን በማክበር ያለው የሌለውን በመደገፍ ይታወቃሉ ይህንንም ለዘመናት የዘለቀ የጋራ እሴታቸው አድርገውት ኖረዋል ከዚህ የበጎነት እሴቶቻቸው ከመነጩትና በተለይ በመዲናው አዲስ አበባ በስፋት ተግባራዊ የሆኑ ከሚገኙት የበጎነት ስራዎች አንዱ የአቅመ ደካማ ቤቶች እድሳት ነው በዚህም ብዙ ሺህ አቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎች የመኖሪያ ቤታቸው ታድሶላቸዋል በቤት እድሳቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከፍተኛ የመንግስት ባለስልጣናትን ጨምሮ የተለያዩ የህብረተሰብ ክፍሎች እየተሳተፉ ይገኛሉ በጎነት መስፈርት አልባ ነው በጎነትን መለካት መስፈር አይቻልም በጎነት እንዲሁ ከማይነጥፍ ምንጭ የቀዱ መስጠት ነው ዘንድሮም መንግስት በከተማ ብቻ ሲተገብር የቆየውን የበጎ ልማት ተሳትፎ ወደ ገጠርም እንደሚወስደውና የገጠሩ ማህበረሰብም የበጎ ፍቃድ ተሳትፎ ትሩፋት ተቋዳሽ ለማድረግ እንደሚሰራ ጠቅላይ ሚኒስትር ዶክተር አብይ አህመድ የአገር አቀፍ የክረምት በጎ ፍቃድ አገልግሎትን በማዕከላዊ ኢትዮጵያ ክልል ባስጀመሩበት ወቅት ተናግረዋል በትልቁ አስበን በትንሹ ጀምረን እያሰናሰልን አዋይ ላይ ሰራነው ስራ ሰፈርን መንደርን መቀየር እንደሚያስችል በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው በዘንድሮ አገር አቀፍ የክረምት ወራት በጎ ፍቃድ የማህበረሰብ አገልግሎት በሚሊዮን የሚጠጉ ዜጎች እንደሚሳተፉበት ይጠበቃል የከተማው አመራርና ወጣቶችም ጭምር በነቂስ የሚሳተፉበትና በጥቂት ዓመታት ውስጥ ከተመዘገበው አመርቂ ውጤት የተሻለ ውጤት የሚመዘገብበት እንደሚሆንም ይጠበቃል ከተማ አስተዳደሩም የቀጣይ 90 ቀናት የንቅናቄ ማስጀመሪያ መርሃ ግብር አካሂዷል ከንቅናቄዎቹ መካከልም የክረምት በጎ ፍቃድ አገልግሎትን ማጠናከር አንዱና ዋነኛው ነው 90 ቀን ስራችንን አመራሩ ገብቶት እንደተለመደው አቅሙን አሰባስቦ ተቀናይቶ አቅሙን አሟጦ ስራ ተከፋፍሎ በተቀናጀና በተናበበ መንገድ ወደ ስራ ገብቶ ሊያሳካው የሚገባ ነው
ንቅናቄው በአመራሩና በከተማው ማህበረሰብ ዘንድ በክረምት ወራት በትኩረት ውጤት ለማስመዝገብ የሚሰራበት ጉዳዩም ነው ተብሏል። በክረምት የበጎ ፍቃድ ስራዎቻችንን በርካታ ተማሪዎች ወጣቶች የረፍት ጊዜያቸው ከመሆኑ ጋር ተያይዞ እሱም ብቻ ሳይሆን የከተማውን ነዋሪ ጭምር በማንቀሳቀስ በርከት ያሉ ስራዎቻችንን ማከናወን ይኖርብናል ማለት ነው። የበጎ ፍቃድ አገልግሎቱ ማህበራዊ ትስስርን ለማጠናከርና ነባር የአብሮነት እሴትን ለማደስ ትልቅ ሚና አለው። ኢትዮጵያ ጥንታዊ ሀገር እንደመሆኗ የተለመደ የአብሮነት እሴት አላት። ይህንን ማምጣትና በተለይ ዘመናዊ በሆነ መልኩ ለሀገረ መንግስት ግንባታና ለሀገራዊ አንድነት መጠቀም ይገባል። ወጣቱ አሁን ይህን ባህሉ አድርጎታል። በቀደሙት መንግስታት ሻክሮ የቆየው ከማህበረሰብ ጋር ያለው ተራክቦም ዛሬ ተቀይሯል። በብዙ ሚሊዮን የሚቆጠሩ ወጣቶች ከመንግስት ጎን ሆነው በበጎ ፈቃደኝነት ማገልገልን ፈቃዳቸው አድርገዋል።